ካፕካት ቪዲዮ ኤዲቲንግ ፉል ኮርስ ቁጥር 2። ሰላም እንደምን አላችሁ የአብሬ ቻናል ተከታታዮች በሙሉ። ዛሬ እንግዲህ በካፕካት ቪዲዮ ኤዲቲንግ ፉል ኮርስ ላይ እነዚህን አራቱን መሰረት አድርገን እንዴት ማቀናበርና መስራት እንደምንችል ምርጥ አድርጌ የማሳያችሁ ይሆናል። ቪዲዮዋን ደረጃ በደረጃ ምርጥ አድርጌ ያሳያችኋለሁ። እናንተ ከመጀመሪያ እስከ መጨረሻው ሳታሳልፉ ለመከታተል ሞክሩ። እንግዲህ የመጀመሪያው ሎጎ አኒሜሽን፣ ሁለተኛው ደግሞ ሲኔማቲክ ኢንትሮ፣ ሶስተኛው አይ ትራንዛክሽን፣ አራተኛው ስካይ ሪፕሌስመንት። እንግዲህ እነዚህን ደረጃ በደረጃ የማሳያችሁ ይሆናል። እናንተ በጽሞና ተከታተሉኝ። እንዲሁም ደግሞ አዲስ የሆናችሁና ለእኔ ቻናል የመጀመሪያችሁ የሆናችሁ መቼም ይህን ቪዲዮ አስተምራችሁ ዝም ብሎ ማለፍ ወይም ደግሞ ሳብስክራይብ ሳታደርጉ ማለፍ ንፉግነት ነውና ንፉግ እንዳትሆኑ ሳብስክራይብ አድርጋችሁ ቪዲዮውን ለመከታተል ሞክሩ። ብዙ ወሬ አላብዛባችሁ፣ ዳይ ወደ አሰራሩ እንቀጥል። ኦኬ እንግዲህ ተመልካቾች ካፕካት አፕሊኬሽን ከፍታችሁ ወደ ውስጥ ግቡ። በእንደዚህ መልኩ ነው የሚያስገባችሁ። በነገራችን ላይ ካፕካት አፕሊኬሽን ፕሮውን የምትፈልጉ ካላችሁ ቴሌግራም ቻናል ላይ አስቀምጨላችኋለሁ። ቴሌግራም ቻናል ላይ አወርዳችሁ መጠቀም ትችላላችሁ። የዲስክሪፕሽን ቦክስ መጨረሻ ላይ ስለማስቀምጥላችሁ ዲስክሪፕሽን ቦክስ ላይ በመግባት ቴሌግራም ቻናል ታገኙታላችሁ። ኦኬ ወደ ዕለቱ ስራችን ሲሄድ እዚህ ጋር ኒው ቪዲዮ የምትላለች። ኒው ቪዲዮ የምትለዋን ነክተን ሎጎ አኒሜሽን የምንሰራ ይሆናል። መጀመሪያ ላይ መግቢያ ቪዲዮ ላይ የነገርኳችሁን ሎጎ አኒሜሽን። ስለዚህ ፎቶ ላይ እናደርግና ለአኒሜሽኑ ባክግራውንድ የሚሆን ጥቁር ባክግራውንድ መጀመሪያ እንመርጣለን። እናንተም ጎን ለጎን እየሰራችሁ ተከታተሉኝ። ኦኬ ጥቁር ባክግራውንድ በእንደዚህ መልኩ አስገባው። ካስገባው በኋላ ትንሽ የባክግራውንዱን ሰከንድ ጨመር አድርግለታለሁ። ኦኬ አሁን በመቀጠል ደግሞ ወደኋላ እንመለስና ኦቨርሌይ ብለን እናስገባለን፣ ሎጓችንን እናስገባለን። እኔ የራሴን ሎጎ ላስገባ፣ እናንተ የራሳችሁን ሎጎ እያስገባችሁ ተከታተሉኝ። አድ ኦቨር ሊላለሁ። እዛ በመቀጠል ሎጎ እፈልግና አስገባለሁ ማለት ነው። እንዴት አድርገን ሎጎ አኒሜሽን እንደምንሰራ ነው የማሳያችሁ፣ መግቢያ ላይ የነገርኳችሁን ማለት ነው። በእንደዚህ መልኩ ሎጎ አስገባለሁ። ሎጎዋን ጫፏን ሳብ አድርጌ ባክግራውንዱ ጋር እኩል አድርጋታለሁ። እንደምትመለከቱት በእንደዚህ መልኩ እኩል አደረግኩት። ከዛ እዚህ ጋር እንግዲህ መጀመሪያው ላይ እንመጣና ሎጎ ላይ አንድ ኪፍሬም ፖዚሽን እናስራለን። ከዛ በፊት ግን ሳይዙን የተወሰነ ቀነስ እናደርገው። በእንደዚህ መልኩ ይቀመጣል። ስለዚህ አንድ ኪፍሬም ፖዚሽን፣ መሀል ላይ ደግሞ አንድ ኪፍሬም ፖዚሽን። የመጀመሪያው ኪፍሬም ፖዚሽን ላይ ያበራና ወደ ታች ሳብ አድርገዋለሁ። በእንደዚህ መልኩ ሲመጣ ይታያል ማለት ነው። ከዛ ደግሞ ሁለተኛ ኪፍሬም ፖዚሽን አስራለሁ። ሁለተኛው ኪፍሬም ፖዚሽን ምን ይሆናል? ሳይዝ መጨመሪያ ማለት ነው። እንደምትመለከቱት ሳይዙን በእንደዚህ መልኩ እናስቀምጣለን። አያችሁ፣ በእንደዚህ መልኩ ይቀመጣል ማለት ነው። ሶስተኛ ኪፍሬም ፖዚሽን ላይ እንሄድና አንድ ኪፍሬም ፖዚሽን እዚህ ጋር አስራለሁ። መጨረሻ ደግሞ አንድ ኪፍሬም ፖዚሽን አስሬ ሎጎውን ወደ ጎን እንደዚህ ሸርተት አድርገዋለሁ። ኦኬ አሁን ቸክ እናድርግ። በእንደዚህ መልኩ ይመጣልናል። ኦኬ በእንደዚህ መልኩ አኒሜት ካደረግን በኋላ እንደምትመለከቱት ሎጎ ከታች ወደ ላይ ሲመጣ ገጭ ገጭ እያለ ነው። እንዲሁም ደግሞ ሳይዝ ሲጨምርም ገጭ ገጭ እያለ ነው። በመቀጠል ደግሞ ወደ ጎን ሲሄድም ገጭ ገጭ እያለ ነው። ስለዚህ ይህን ገጭ ገጭ የሚለውን ለማስቆም ስሙዝ ማድረግ አለብን። እንዴት አድርገን? ከዚህ ጋር እንደምትመለከቷት እች ግራፍ ምልክት ማለት ነው። እችን ግራፍ ምልክቷን ነካ እናደርግና ስሙዝ እናደርገዋለን። ግራፍ ስትነኩ እንግዲህ እንደምትመለከቱት ከታች ፕሮሰስ ያደርጋል። ምን ኢንተርኔት ይፈልጋል ማለት ነው። ስለዚህ ኢንተርኔት እናበራለታለን ለግራፉ። እንዲሁም ኢፌክት እና ፊልተር ስናስገባ ኢንተርኔት ስለሚጠይቅ ኢንተርኔት እናበራለን። በእንደዚህ መልኩ ኢንተርኔት ስናበራ ግራፉን ከፍቶልናል። ወደ ጎን አድርግና ኢዛውት የሚለውን ግራፍ እንጠቀማለን። አሁንም እዚህ ጋር ሳይዝ ሲጨምርም ራሱን ኢዛውት የሚለውን ግራፍ እንጠቀማለን። የበለጠ ስሙዝ የሚያደርግልን እሱ ስለሆነ ማለት ነው። አሁንም እንደዚሁ ኢዛውት፣ አሁንም ደግሞ እንደዚሁ ኢዛውት የሚለውን እንጠቀማለን። አያችሁ፣ በእንደዚህ መልኩ ግራፍ ሰራን ማለት ነው። ኦኬ ይሄው ሎጎ አኒሜሽን እንደዚህ ሰራን። ስለዚህ ሎጎ አኒሜሽን ላይ የሚታይ ምን ሲኒማቲክ ሌተር ማስገባት አለብን። ሲኒማቲክ ሌተሩን ስናስገባ ዳታውን እናጥፈው። ሲኒማቲክ ሌተሩን ስናስገባ ደግሞ ምን አድርገን ነው? እንደምትመለከቱት በእንደዚህ መልኩ መጥቷል። አሁንም ከታች ካሉት አይከኖች መሃል አድ ኦቨርሊ ብለን ሲኒማቲክ
ሌተር የምናስገባ ይሆናል ማለት ነው። ሲኒማቲክ ሌተሩ እዚህ ጋር አለ ራሴ ያዘጋጀሁት። እንዴት እንደሚዘጋጅም ደግሞ ከዚህ ቪዲዮ በመቀጠል አሳያችኋለሁ። ኦኬ በእንደዚህ መልኩ እንደዚህ እናስገባለን። እዚህ ጋር የሚተርፈውን አካል ቆርጠን እናስወጣለን። ከዛ የሎጎውን ኪፍሬም ፖዚሽን እናያለን። እንደምታዩት ሎጎ ኪፍሬም ፖዚሽን ላይ እንሄድና ማስክ እናስራለን ማለት ነው። ኦኬ ታች እንመጣና ሲኒማቲክ ሌተሩን ክሊክ ብለን መጨረሻ ላይ ሄደን ማክስ እናበራለን። ማስክ እናበራለን። ማስክ ስንለው በእንደዚህ መልኩ አሁንም ኢንተርኔት ጠይቆናል። ዳታ እናበራለታለን ለዚህ ማለት ነው። ኦኬ በእንደዚህ መልኩ ማስኩ ተከፍቷል። ስለዚህ ሰርክል ማድረግ እንችላለን፣ ሆሪዞንታሊ ማድረግ እንችላለን። በዋናነት ለዚህ የሚጠቅመውና የሚመቸው ግን ሆሪዞንታሊ ስለሆነ ሆሪዞንታሊ እናበራለትና ናይክ እንላለን። ከዛ ማስኩን ሮቴት እናደርገዋለን። እንደምትመለከቱት ሮቴት አድርገን እናስቀምጠዋለን ማለት ነው። ኦኬ ሮቴት ካደረግን በኋላ ከዚህ ጋር አንድ ኪፍሬም ፖዚሽን እናስርለታለን ለማስኩ ማለት ነው። ከማስኩ እንዳትወጡ። ማስክ ላይ ካደረጋችሁ በኋላ መጀመሪያ አንድ ኪፍሬም ፖዚሽን ማስክ ላይ እንዳትወጡ አደራችሁን። ከማስክ ከወጣችሁ ሌላ ነው ኪፍሬም ፖዚሽን የምታስሩት ማለት ነው። ሁለተኛ ትሄዱና ደግሞ አንድ ኪፍሬም ፖዚሽን ታስሩለታላችሁ። ኦኬ እዛ በሁለተኛው ኪፍሬም ፖዚሽን ማስኩን ታስጠጋላችሁ። እንደዚህ አድርጋችሁ አያችሁ፣ በእንደዚህ መልኩ ማለት ነው። ናይክ ብላችሁ ትወጣላችሁ። አሁን ቪዲዮአችን ቸክ እናድርግ። በእንደዚህ መልኩ ይመጣል። አያችሁ፣ በእንደዚህ መልኩ አኒሜት ያደርግልናል ማለት ነው። ስለዚህ ሲኒማቲክ ሌተሩን ክሊክ እናደርግና ምን እንጨምርለታለን? ኢፌክት እንጨምርለታለን። ከታች ኢፌክት የምትለዋን እነካለን። ቪዲዮ ኢፌክት። ቪዲዮ ኢፌክት ካደረግን በኋላ እዚህ ጋር ሰርች ባሩን ክሊክ እንልና ኢዴጅ ግሎው ብለን ሰርች እናደርጋለን። ኢዴጅ ግሎው። ኦኬ ኢዴጅ ግሎው ብለን ሰርች ስናደርግ በእንደዚህ መልኩ ይመጣል። የመጀመሪያውን ይሄን ኢዴጅ ግሎው አንድ መልኩ ይመጣልና እችን እናበራታለን ማለት ነው። በእንደዚህ መልኩ የዚህ አይነት ሪዛልት ይሰጠናል። ስለዚህ ባክ እንበልና ቪዲዮአችን ቸክ አድርገን ኤክስፖርት እናደርጋለን። በእንደዚህ መልኩ እንደዚህ አይነት ሎጎ አኒሜሽን መስራት እንችላለን። መጨረሻ ከላይ 10:80 አድርገን እንዲሁም ደግሞ ፍሬም ሬቱን 30 እናደርግና ከታች ደግሞ አስፔክት ሬሽዮን መርጠንለት የዩቲዩብ አድርገን ቪዲዮአችን ኤክስፖርት ብለን እንወጣለን ማለት ነው። በመቀጠል ደግሞ እንዴት አድርገን ሲኒማቲክ ኢንትሮ መስራት እንችላለን? ኦኬ ኒው ቪዲዮ የምትለዋን አሁን በመንካት አዲስ ፕሮጀክት እንነድፋለን። ከዛ ባክግራውንድ አሁንም ጥቁር ባክግራውንድ አስገባለሁ። እናንተም የራሳችሁን ጥቁር ወይም ነጭ ባክግራውንድ ማስገባት ትችላላችሁ። ለእኔ ግን የሚመቸኝ ጥቁር ስለሆነ ጥቁር አስገብቼ የማሳያችሁ ይሆናል። ኦኬ እዚህ ጋር ይህን ጥቁር ባክግራውንድ እንደዚህ አስገባው። ካስገባው በኋላ ከታች ምን አስፔክት ሬሽዮ እመርጥለታለሁ የዩቲዩብ አድርጋለሁ ማለት ነው። ከዛ በመቀጠል ናይክ ልንመለስና ቴክስት የሚለውን እነካለሁ። እዛ አርቴክስት ካልኩ በኋላ እዚህ ጋር ምን አድርጋለሁ? ቴክስት አስገባለሁ። ለምሳሌ እኔ አብሬ ኤዲተር ብዬ አስገባሁትን ግማሹን ሸድ አድርገዋለሁ። እሺ ሸድ ያደረኩትን ደግሞ እዚህ ጋር ከለር ሰጠዋለሁ ማለት ነው። ለምሳሌ ስታይል የምትለዋን በመንካት ካሉት አይከኖች መሃል እንደዚህ ሸርተት አድርጌ ይህን ቀይ ከለር ብሰጠው በጣም አሪፍ ነው። ኦኬ በመቀጠል ራሱን አሁንም ቴክስቱን ዳብል ክሊክ አድርግና ፎንት አስገባለሁ ማለት ነው። ፎንት ሞልቷል። እዚህ ጋር ብዙ አይነት ፎንቶች ካሉት ፎንት መሃል የተመቸኝን ፎንት አስገባለሁ። እናንተም የሚመቻችሁን ፎንት አስገቡ። ለምሳሌ እኔ ይህ ፎንት ተመቸኝ ልበል። እዚህ ጋር የምታዩት ይህ ፎንት
እንደምትመለከቱት በእንደዚህ መልኩ መጥቷል እና የክፍያ እወጣለሁ። ከወጣው በኋላ ቴክስቱንም ባክግራውንዱም የተወሰነ ሳይዙን ጨምረዋለሁ ማለት ነው። ማለት ሰከንዱን በእንደዚህ መልኩ ይቀመጣል። ኦኬ ወደ ኋላ መለስና ምን አደርጋለሁ? እንደዚህ ከተቀመጠ በኋላ ቪዲዮዬን ወይም ደግሞ ኢንትሮዬን ቸክ አደርጋለሁ። አያችሁ በእንደዚህ መልኩ ምርጥ የሆነ ሲኒማቲክ ሌተር አዘጋጅቻለሁ። ከዛ ምን አደርጋለሁ? ኤክስፖርት እለዋለሁ። ኤክስፖርት ካልኩ በኋላ መልሼ እጭነዋለሁ ማለት ነው። ኦኬ ኤክስፖርት ካልኩ በኋላ መልሼ ኒው ቪዲዮ የሚለውን በመንካት አሁን ኤክስፖርት ያደረኩትን አስገባዋለሁ ማለት ነው። ቪዲዮ ላይ ያደርግና አሁን ኤክስፖርት ያደረኩትን መልሼ አስገባዋለሁ። በዚህ መልኩ ይመጣል። ራሱን ክሊክ ልና ከታች ኢፌክት የምትለዋን በመንካት ኢፌክት አስገባለታለሁ። ምን አይነት ኢፌክት? ሰርች ባሩን ነካና ኢዴጅ ግሎው የሚለውን ኢፌክት ነክቼ እንደዚህ ኢዴጅ ግሎው አስገባለታለሁ ማለት ነው። የዚህ አይነት ሪዛልት ይሰጠኛል። ኦኬ በመቀጠልስ? በመቀጠል ደግሞ ራሱን ክሊክ አድርግና እንዲህ ወደ ጎን ሸርተት 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 አድርጌ ማስክ የምትለውን አይከን ፈልጌ እጠቀማለሁ ማለት ነው። እሷ የታለች? ኦኬ ማስክ 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 ኦኬ ማስክ መጣለች ይቻል። ከዛ ሚረር ማስክ የሚለውን እጠቀማለሁ ማለት ነው። ሚረር እንጠቀምና እንደዚህ ሮቴት አደርገዋለሁ። እንደምትመለከቱት ሮቴት አደርግና ወደ ዳር ወይም ደግሞ ወደ መጨረሻ አመጣዋለሁ። ትንሽ እችን ሳብ አደርጋታለሁ። ከዛ አንድ ኪፍሪም ፖዚሽን መጀመሪያ መጨረሻ ላይ ሄድና ደግሞ አንድ ኪፍሪም ፖዚሽን ምን ማድረግ ነው? እዛ በኋላ ሳብ ማድረግ ብቻ ነው። አያችሁ? እንደዚህ አድርጎ መጨረስ። የዚህ አይነት ሪዛልት እንዲመጣ ማድረግ ማለት ነው። እንደዚህ አድርጋችሁ ትሰራላችሁ። እንደምትመለከቱት ቸክ እናደርገው እስኪ። በቃ እንደዚህ አድርጋችሁ ሲኒማቲክ ኢንትሮ መስራት ትችላላችሁ። ትንሽ ድራማ እንድታልቅ እንደዚህ ታደርጋላችሁ። ጨረሳችሁ። ኦኬ ኤክስፖርት አድርገን መጨረስ። ሶስተኛ ደግሞ አይ ትራንዛክሽን። ኤ ትራንዛክሽን እንዴት እንደምንሰራ አሁንም እንይ። ኒው ቪዲዮ ብለን እንገባለን። ከዚህ ጋር እንግዲህ ለምሳሌ ይህን ቪዲዮ አስገባው፣ እዛ አድ ብዬ ወደ ውስጥ እገባለሁ። ኦኬ አይኑ ቁልጭ እስኪልበት አካባቢ እንደዚህ አደርግና እዚህ ጋር መሀል ላይ ካስቀመጥኩ በኋላ እዚህ ሀይሉት አይኮኖች ወደ መጨረሻው ሄጄ ፍሪዝ የሚለውን ነክቼ ፍሪዝ አደርጋለሁ። ኦኬ ፍሪዝ ያደረኩትን ብቻውን አስቀረዋለሁ። ሌሎችን እንደዚህ ተቆርጦ የሚቀሩትን እደልታለሁ። ይህንም እደልታለሁ። ኦኬ ከዛ ምን አደርጋለሁ? እንደምትመለከቱት እዚህ ጋር ፍጥጥ ያለ አንድ ቪዲዮ ወይም ደግሞ ፎቶ እንደዚህ ያስገባለሁ። ኦኬ ከዛ አንድ ኪብ ፍሬም ፖዚሽን፣ በመቀጠል አንድ ኪብ ፍሬም ፖዚሽን ምን አደርጋለሁ? አሁን ማስፋት ብቻ ነው ማቅረብ። አያችሁ አይኗ ጉልት ብላ እስክትመጣ ድረስ ማቅረብ ነው። ይሄው አሁንም ዙም አድርጌ ጥቁሯ የአይኗ ብረት እስክትመጣ ድረስ እስበዋለሁ። ኦኬ አሁን ቪዲዮውን ቼክ እናድርገው። በእንደዚህ መልኩ ይመጣል ማለት ነው። በእንደዚህ መልኩ ሲመጣልን ወደ ኋላ እንመለስና ኦቨርሊ ብለን ቪዲዮ እናስገባለን። ምን አይነት ቪዲዮ? እናንተ የፈለጋችሁትን አስገቡ። እኔ ቪዲዮ አስገባው በቃ። ከዛ ቪዲዮውን ኦኬ ይሄ ቪዲዮ አይሆንም፣ ሌላ ቪዲዮ ልምረጥ። እሺ እዚህ ጋር ይሄን ቪዲዮ አስገባሁ፣ ኢንትሮ ላይ ያሳየዋችሁን ማለት ነው። ስለዚህ ይሄን ሰፋ አድርገዋለሁ ቪዲዮውን ማለት ነው። ከዛ ከታች ካሉት አይኮኖች መሃል ኦቨርሊ ያልኩትን ቪዲዮ ራሱን ነካና ማስክ ማድረግ ብቻ ነው። እዛ ሰርክል ማስክ፣ እዛ እናደርጋለሁ ሰርክል ማስክሱን እንደዚህ ሳይዙን ቀንሼ የጥቁሯ የአይኔ ብሌን ላይ
አስቀምጣቸዋለሁ ማለት ነው። በቃ አዩ አሁን ኪው ፍሪ ፖዚሽኑ ላይ አድርግና እዚህ ጋር የቪዲዮዋ መጀመሪያ አንድ ኪው ፍሪ ፖዚሽን አስራለሁ። ምን ላይ ሄጄ? ማስክ ላይ ሄጄ ማለት ነው። ማስክ ላይ መሆኑን እንዳትረሱ። ማስክ አበራለሁ። እዚያ ማስክ ላይ አንድ አስራለሁ። አለፍልና ደግሞ አሁንም እዚህ ጋር አንድ አስራለሁ። አይሚን ኢክታ ማክስ አበራለሁ። እዚህ ጋር አንድ አሰራለሁ። ስለዚህ ምን አድርጋለሁ? የማስኩን ቪዲዮ ጨምረዋለሁ። እንደምትመለከቱት እዚህ ጋር ሳይዝ የምትለዋን በመንካት ማስኩን ቪዲዮውን በእንደዚህ መልኩ መጨመር ማለት ነው። ከዛ ሪዛልቱን እንየው እስቲ። ትንሽ ድምፅ ስላለው ድምፁ እንዳይረብሽ ድምፁን ማጥፋት። ከዛ እዚህ ጋር ደግሞ እንቆርጠዋለን ማለት ነው። ኦኬ አሁን ቼክ እናድርገው። አያችሁ በእንደዚህ መልኩ አይ ትራንዛክሽን መስራት ይቻላል ማለት ነው። ስለዚህ እንደዚህ ከሰራን በኋላ ትንሽ አይ ትራንዛክሽን ላይ ማክሱ ሞለል ብሏላ ሰርክል ሆኖ እንዲወጣ አሁንም ራሱ ላይ እንዳይሆን ማስክ የምትለዋን ፈልገን ማስክ ላይ ሄደን የሳይዝ አጨማመሩን እናስተካክላለን ማለት ነው። አያችሁ እንደዚህ እያደረጋችሁ ከታችም ከላይም እኩል እንዲወጣ ማድረግ ትችላላችሁ ማለት ነው። በእንደዚህ መልኩ ይሰራል ማለት ነው። አያችሁት? እንደዚህ አድርጋችሁ አይ ትራንዛክሽን መስራት ትችላላችሁ። ኦኬ ይህንም ኤክስፖርት እናደርጋለን። አራተኛውና የመጨረሻው ደግሞ ስካይ ሪፕሌስመንት፣ እሱንም ኒው ቪዲዮ የሚለውን እንነካለን። በመቀጠል ሪፕሌስ የምናደርገውን ቪዲዮ እዚህ ጋር እናስገባለን። አድ ብዬ አስገባሁት። ከዛ ቪዲዮውን እዚህ ጋር እንደምታዩት እንግዲህ የማያስፈልግ ፓርቱን እንደዚህ ቆርጥለታለሁ ማለት ነው። ኦኬ ቆረጥኩ። በእንደዚህ መልኩ ኦኬ ድምፅ ስላለው ድምፁን ራሱን አንዴ ክሊክ እንልና ከታች ካሉት አይኮኖች መሃል እችን ማይክ ወይም ደግሞ ስፒከር ምልክቷን እንፈልግና ነክተን ድምፅ እናጠፋለን ማለት ነው። እዚህ ጋር ማይክራፎን ምልክት አለች። ካሉት አይኮኖች መሃል እሷን ነካ እናደርግና ቮሊዩም 0 እናደርጋለን። እንደምትመለከቱት በዚህ መልኩ እንደዚህ እንቅስቃሴ እያደረገ ይመጣል። እዚህ ጋር እንግዲህ እንዴት አድርገን ሪፕሌስመንት ማድረግ እንችላለን? ከታች ባክ ብለን እንመለስና ኦቨርሊ እንላለን። አድ ኦቨርሊ። እዚህ ጋር እንግዲህ እዚህ ጋር አንድ ስካይ አለ። እሱን አድ ብዬ ወደ ውስጥ እገባለሁ። ኦኬ እንደምትመለከቱት በእንደዚህ መልኩ ይመጣል። ይህን ሳይዙ ሰፋ ማድረግ እችላለሁ። በእንደዚህ መልኩ ሳይዙ ሰፋ ብሎ ተቀምጧል። ዳርና ዳሩን ሳብ በማድረግ እኩል አድርጋቸዋለሁ ማለት ነው። ራሱን ክሊክ አድርጋለሁ። አንዴ ወደ ኋላ መለስና ቪዲዮ ስለሆነ ጫን ብዬ እኩል አድርገዋለሁ። እዛ እዚህ ጋር ደግሞ ላይኛው እንደዚህ እኩል አድርግና እቆርጠዋለሁ ማለት ነው። ይሄው ቆረጥኩ። ከቆረጥኩ በኋላ እንግዲህ ኦቨርሊ ያደረኩትን ክሊክ አድርጌ ከታች ካሉት አይኮኖች መሀል የተለመደችውን ማስክ የምትለዋል ነካ እናደርግና ማስክ እናደርጋለን። ምን ሆሪዞንታሊ ማስክ ማለት ነው። እንደምታዩት በእንደዚህ መልኩ ይመጣል። ማስኩ ትንሽ ወደታች ቀረብ እናደርግና እንደዚህ ማስክ እናደርጋለን።
በቃ በዚህ መልኩ አሁን ውጤቱን ወደኋላ እንመለስና አያችሁት? የዚህ አይነት ሪዘልት ይሰጠናል ማለት ነው። ማስክን በመጠቀም ብቻ መስራት እንችላለን። አሁንም ደግመን እስቲ ቸክ እናድርገው። በቃ እንደዚህ አድርገን ስካይ ሪፕሌስመንት መስራት እንችላለን። መጨረሻ ከላይ እንግዲህ ሂደን 1080 እናደርጋለን። ቢትሬቱን 30 እንዲሁም ደግሞ እዚህ ጋር እንደዚህ የሆነ ነገር ጨመር አድርገን ኤክስፖርት ብለን ማውረድ ብቻ ነው። ኦኬ የዛሬው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስክንገናኝ ሳብስክራይብ፣ ላይክ እንዲሁም ደግሞ እየቀረ የምትሉት ሀሳብ አስተያየት ካለ ኮመንት ላይ ቁጭ አድርጉልኝ። ሰላም ቆዩ። ቻው